በዚህ ፎቶ ዙሪያ በጣም የተንጫጩ ነው። በተለይ ደግሞ የሩታ በጎች ማለት ነው። እኔም ዛሬ ሊበላችሁ እንጂ አይጨዋለሁ አልላችሁም። ሽዶች እንደሌለችው አልላችሁም። ለማንኛውም በዚህ ፎቶ በዚህ ቪዲዮ ዙሪያ በጣም የተንጫጩ ነው እና እኔ የምላቸው ጥያቄ ልጠይቃችሁ። ለምንድን ነው በማንነታቸው የማይመጡ? ለምንድን ነው በውሸት መልኩ የሚመጡት? የሩታ ሶሪ የሄርሜላ ሂት አይደለችም፣ አክስቷ ናት። እነሱ ብታጅራ ላይ አታውቁም እንዴ? ወንድማማቾች ብሎ እንደሚመጡ አታውቁም? የትኛው ነው በእውነት የመጣ? ለምን ትዋሻላችሁ? ሩታ አክስቴ ናት ብላ ያመጣችሁ አክስቷ ናት። ተው ግን ተው ጋይስ፣ አትፍረዱ። ዝም ብላችሁ አትንጫጩ። ሩታ አዲስ አበባ ልጅ ነኝ ብላ አይደለም የመጣችሁ፣ የአዲስ አበባ ልጅ ናት። ተው ግን ጋይስ፣ እስቲ ቆም ብላችሁ ማንም በውሸት ነው የመጣ። ሲቀጥል ደግሞ እነሱ ጋር በየሀገሩ ላይ ያያል ባይዘው የታማቾች ነው የሚባሉ። በተለይ ደግሞ አንድ ቤት ካደጉ ምናምን አንድ ቤተሰብ ካሳደጋቸው እነሱ ወንድምና እህትና እህት ነው የሚባባሉት። እና ሰው ምንድን ነው በሷ ነው እንድትጀመረ ታዲያ የአክስቷ ልጅ የት አይደለችም? የት ሀገር ነው አላችሁ? እንግዲህ አንድ ቤት ካደጉ የእውነት ለመናገር ወንድምና እህት ነው። እህትና እህት አብሮ ካደጉ አንድ ናቸው። በሄርሜላ ብቻ ውሸት በሄርሜላ ላይ ትበረታላችሁ አዳሚ ማለት ነው። ሁልሽም ውሸት አምናሽ ባክሽ፣ አታሽቃብጪ። ደግ አረገች እና በጣም ነው የገረማችሁን። በጣም ስንጥጃችሁ እዚህ ውስጥ አሁን ሄርሜላ አለች፣ የእሷ ቤተሰብ ይሁኑ ምን ይሁኑ አለች። ትላንትና የመጣችሁ በጣም አንጫጫችኋቸው አይደለም እንዴ? ይታማቾች ነው በቃ። የአክስትም ትሁን የምንም ትሁን አብሮ ካደጉ አብሮ ከበሉ። ሲጀምር ደግሞ በቡታጅራ አይታችሁ ከሆነ አሁን ለምሳሌ አሁን ነው እንዲሁም ጸጥ ማለት የጀመሩ። ማርኬ እና ለምለም ጋር ነው አደገ። ሄቴ ከፍሬም ጋር ማለት ወንድማማቾች ነበረ ሲባባሉ የነበረ አይደለ? አሁን ነው እንዲሁም ይፋ ያወጡት ያጎቴ ልጅ ምናምን የተባባሉት። ከዛ በፊት ግን ወንድሜ ነው ታላቅ ወንድሜ ነው ተባባሉ አይደለ የመጡት። በሄርሜላ ሲሆን ምን አሽቀበጣችሁ? የትኛውም እውነት መንገድ ይመጡናል ነው ምን ሆናችሁ ነው? አራተው ግን አረጋጉ እውነት። በተለይ ደግሞ ዝም ብላችሁ በድፍን የምታወሩት ሁሉም ውሸት ነው። እባክህ